እውነተኛ መነካት ሆነላቸው ሰዎች አሉ። ትላንት የነበረውን ታሪክ ጥለው አዲስ ቻፕተር የሚይዙበት እውነተኛ መነካት የሚሆንላቸው ሰዎች አሉ። ወገኖቼ ስለ ስጋዊ ነገር እያወራ አይደለም፣ መንፈሳዊ ነገር ነው እያወራ ያለሁት። መንፈሳዊ መነካት የሚሆንላቸው ትላንት መንፈሳዊ ዓለም ላይ የነበራቸው ስም ይቀየርና አዲስ ስም የሚሰጣቸው ሰዎች መንፈሳዊ መነካት የሚሆንላቸው ሰዎች አሉ። ያመነ እስቲ እጁን ዘርግቶ አሜን ብሎ ይቀበል። እስቲ አውጁት፣ ነፍሴ ሆይ በሏት እውነተኛ መነካት ይሆንልሻል። ድገም፣ እውነተኛ መነካት ይሆንልሻል ብሏል። ስለዚህ እግዚአብሔር ቃልን ሲልክ ያለ ምክንያት አይደለም። ዛሬም ለኔም ለናንተም በዚህ ላላችሁ እውነተኛ መነካት በኃይል በህይወታችሁ ላይ ይሆናል። አሜን አሜን። የጌታን ቃል ሐዋርያት ሥራ ምዕራፍ 26 ላይ ያለውን ቃል ቁጥር 12 ላይ ሐዋርያው ጳውሎስ ለነገስታቶች የተናገረው ቃል ሁላችሁም አውጡ። ሐዋርያት ሥራ ምዕራፍ 26 ከቁጥር 12 እስከ 14 ያለውን አነባለሁ። ስለዚህም ነገ ከካህናት አለቆች ስልጣንና ትእዛዝ ተቀብዬ ወደ ደማስቆ ሲሄድ ንጉሥ ሆይ በመንገድ ሳለው እኩለ ቀን ሲሆን በዙሪያዬና ከኔ ጋር በሄዱት ዙሪያ ከፀሐይ ብሩህነት የበለጠ ብርሃን ከሰማይ ሲበራ አየሁ። ሁላችንም በምድር ላይ በወደቅን ጊዜ ሳኦል ሳኦል ስለምን ታሳደኛለህ? የመውጊያውን ብረት ብትቃወም ላንተ ይብስብሃል የሚል ድምፅ በዕብራይስጥ ቋንቋ ተናገረኝ። እኔም ሰማሁ አለ። አጠገባችሁ ያለውን ሰው እስቲ እውነተኛ መነካት ለአንድ ሰው ይሆናል በሉት። አሜን አሜን። ለአንድ ሰው ይሆናል በሉት። አውጁበት። እውነተኛ መነካት ብላችሁ እስቲ የመጨረሻ ጊዜ አውጁ። ኢየሱስ ጌታ ነው። እስቲ እውነተኛ መነካት ዛሬ ይሆንልኛል የሚል ሰው ለጌታ ለኢየሱስ ክብር ያምጣ። እዚህ ጋር ለንጉሥ አግሪጳ ሐዋርያው ጳውሎስ የተናገረው ቃል ሁላችሁም እንደምታውቁት ሐዋርያት ሥራ ምዕራፍ 9 ላይ ራሱ ሉቃስ ይሄንን መጽሐፍ የጻፈው ሰው ሐዋርያው ጳውሎስ የተነካበትን ነገር ራሱ ገልጾ ይናገረዋል። ሐዋርያት ሥራ ምዕራፍ 9 ከቁጥር 2 ጀምሮ ድንገትም በደማስቆ እየሄደ እያለ ብሎ የሚተርከው ቃል አለ። እዚህ ስፍራ ላይ ግን ሐዋርያው ጳውሎስ ራሱ በነገስታቶች ፊት ቀርቦ እግዚአብሔር ቃል ሰጥቶት ነበር። በነገስታት ፊት ስሜን ትሸከማለህ፣ ወንጌልን ትናገራለህ የሚል ቃል ሰጥቶት እግዚአብሔር እድሉና ጊዜውን ሰጥቶት እጁና እግሩ ታስሮ በነገስታት ፊት ቀርቦ ከአንድ ንጉስ ወደ አንድ ንጉስ ይግባኝ እየጠየቀ ወደ አግሪጳ ሲመጣ እንዲህ ብሎ ተናገረ። እኔ የተነካውበትን መነካት አወራለሁ እያለ እያንዳንዱን ስለ ወንጌል ኃይል ይናገራል። ወገኖች አንድ ነገር በዚህ ቃል ላይ ሆኜ ልናገር። ጌታ የተናገራችሁ ነገር ይፈጸማል። በላይም ይሁን በታችም ቢሆን በየትኛውም አይነት ሳይድ ቢሆን በአራቱም አቅጣጫ እግዚአብሔር የተናገራችሁ ቃል ይፈጸማል። አጠገባችሁ ያለውን ሰው ይፈጸማል በሉት። አንተ ባሰብከውም በሉት ባላሰብከውም መንገድ የተናገረህ ይፈጸማል በሉት። አሜን አሜን። እሱ ያሰበው በሆነ ነገር ሄዶ ሊሆን ይችላል። ነገር ግን ታስሮ ንጉስ ቤት ገባ። ኢየሱስ ጌታ ነው። ሐዋርያት ሥራ ምዕራፍ 27 ላይም 26 ላይም ሄዶ ወደ ሮም ንጉስ ሄዶ የተናገረውን ነገር ትመለከታላችሁ። እጁና እግሩ ታስሮ ሙሉ ነገስታቶች ተሰብስበው ሙሉ ህዝቦች በዛ ስፍራ ሆነው እኔ ከታሰርኩበት የእጅና የእግር ሰንሰለት በቀር ሁላችሁም እንደኔ እንድትሆኑ ፈልጋለሁ እያለ ሐዋርያው ጳውሎስ በድፍረት በነገስታት ፊት የእግዚአብሔርን ወንጌል ይናገራል። ነገስታቶች እንደውም በዛ ስፍራ ላይ ሲናገር አንተ የእኛን እምነት ልትቀይር አሳስበሃል ወይ ፈለግ ወይ ሲሉት ሐዋርያው ጳውሎስ እንዲህ ብሎ ይመልሳል። እኔ ከታሰርኩበት የእጅና የእግር ሰንሰለት በቀር እንደኔ ብትሆኑ። ከአንድ ንጉስ ወደ አንድ ንጉስ ይግባኝ እየጠየቀ ወደ አግሪጳ ሲመጣ እንዲህ ብሎ ተናገረ። እኔ የተነካውበትን መነካት አወራለሁ እያለ እያንዳንዱን ስለ ወንጌል ኃይል ይናገራል። ወገኖች አንድ ነገር በዚህ ቃል ላይ ሆኜ ልናገር። ጌታ የተናገራችሁ ነገር ይፈጸማል። በላይም ይሁን በታችም ቢሆን በየትኛውም አይነት ሳይድ ቢሆን በአራቱም አቅጣጫ እግዚአብሔር የተናገራችሁ ቃል ይፈጸማል። እግዚአብሔር የተናገራችሁ ቃል ይፈጸማል። ወገኖቼ እናንተ ካልፈለጋችሁ ማለት ነው። አንድ ሰው ካልተጠማ ካልፈለገ እግዚአብሔር ተራ ሰው አንስቶ ማድረግ ይችላል። ዝም ብሎ ከብት እየጠበቀ ያለውን ይመጣና ቅባቱን በላዩ ላይ ያፈሳል። መናገር እንኳን ማይችለውን እግዚአብሔር ሊያስነሳ ይችላል። የእግዚአብሔር አሰራር ነው። አይታ ቀራጭ የነበረውን ሰው ሄደና ኢየሱስ እንደዚህ አለ፣ ና ተከተለኛል። ስንት እኮ ህጉን የሚያውቁ ሌሊትና ቀን ህጉን የሚያገላብጡ ሰዎች አሉ። ነገር ግን በእነሱ ፊት አይን የተጠላውን ሰው ሄደና ና ተከተለኛል። ገና ማቴዎስ ወንጌልን ተጽፏል። የኔን ቃል በማስተላለፍ የተነሳ ብዙዎች ይድናሉ ብሎ ጠራው።
አንድ ሰው በጌታ በኢየሱስ ስም የሚያምን ሰው የእግዚአብሔር ሐሳብ ባላሰበውና ባላቀደው ነገር ላይ ወደ ህይወቱ ይመጣል። አጠገባችሁ ያለውን ሰው ወደ ህይወት የጌታ ቃል ይመጣል በሉት። አንዳንዶች እኮ በህይወታቸው ላይ ትልቅ ዓላማ አለ፣ ነገር ግን ገፍተውታል። እግዚአብሔር ያመጣና ከሳውል ቤት አሳልፈው ማንም ለማያየው ቤተሰቡ እንኳን የታለ እንኳን ብለው ለማይፈልጉት በጎች ሰፈር ለሚውል ሰው የነገስታትን ዘንግ አመጣና እግዚአብሔር ከሳውል አመጣና ወዴት አመጣው? እስቲ ወደ ዳዊት በሉ። አሜን አሜን። አንድ ይሄ መርዶክዮስ የሚባል ሰው በጣም ደስ ይለኛል፣ ልቤን ይነካዋል። ለአስቴር የነገራት መልእክት አንቺ እንኳን ይሄን ነገር ታዘሽ ባትፈጽሚ እግዚአብሔር ከሌላ ዘንድ ለአይሁድ መዳንን ያደርጋል። ጌታ ምስክር። በዚህ ቦታ ላይ እናንተ እግዚአብሔርን ጥሪ የእግዚአብሔርን ኃይል ባትቀበሉ እንኳን እግዚአብሔር ወደ ሌላ ስፍራ ሄዶ ብዙዎችን የተናቁትን ሰዎች ያስነሳል። የጌታ እጅ ግን አይለፈኝ የሚል ሰው እጁን ዘርግቶ አሜን ብሎ ይቀበል። እግዚአብሔር የሰው ችግር አለበት እንዴ ወገኖች? የለበት። እነ ጴጥሮስ እዛው እየተማማቁ በኢየሩሳሌም በነበሩበት ሰዓት መጣና ጳውሎስን አስነሳው። ጳውሎስ የተነካበት እውነተኛ መነካት ይገርማል። አሳዳጅ የነበረውን ሰው የወንጌል ኃይል ሲመጣ ስለ ክርስቶስ የሚሰደድ ሰው አደረገው። ወገኖች ከአንዴ በአንዴ ለመቀየር እኮ ይከብዳል። አሳዳጅ ነበር። በራሱ ወጪ ወደ ከተማ ውስጥ ወደ ነበሩ አሉ ወደሚባሉ ማዘዝ ወደሚችሉ ሰዎች ይሄድና ደብዳቤ አጽፎ እንትናን ለማስገደል እንትናን ቤተክርስቲያን ለማዘጋት እያለ ወረቀት ተቀብሎ ይሄዳል። የሚያሳደውን ሰው ስለ ክርስቶስ የሚሰደድ ሰው ያደረገው ማን ነው? እስቲ ኢየሱስ ነው በሉ። እውነተኛ መነካት ዛሬ በህይወታቸው ላይ የሚሆንባቸው ሰዎች አሉ። ነገር ደግሞ አስታውሶ ከብዙ ዓመታት በኋላ በንጉሥ አግሪጳ ፊት ቀርቦ እንዲህ ብሎ አስታውሶ ይናገራል። ንጉሥ ሆይ እኔ ቀድሞ ምን እንደነበርኩ ታውቃለህ። ቀድሞ አሳዳጅ ነበርኩ። ነገር ግን አንድ ቀን እንደ ቀድሞ ላሳድድ በወጣውበት ሰዓት ለዚያውም ወደ ደማስቆ እየሄድኩ እያለሁ ደብዳቤ ተቀብዬ በራሴ ወጪ በፈረስ እየሄድኩ እያለ አንድ ነገር መጣብኝ። የማላቀው ብርሃን ከሰማይ ወረደ። አጋቦቶ ቮሆሼካ ባባባባስ በጌታ በኢየሱስም በአንድ ሰው ህይወት ላይ በኔ ህይወት ላይ አይታችሁ የማታቁት የክርስቶስ ብርሃን በአንድ ሰው ቤት ይገለጣል። ድንገት በደማስቆ ያለው አላሰብኩም። በዛ ሰዓት ከኔ ኋላ ሰዎች ነበሩ። ብርሃን በዛ ቦታ ላይ ሞላ። ከሰማይ ብርሃን አበራ። ያም ብርሃን ልገልጸው አልችልም ብሎ ሐዋርያው ጳውሎስ ሉቃስ ከጻፈው በላይ ተንትኖ በዚህ ስፍራ ላይ ይናገራል። ይሄ ብርሃን ሲመጣ እኔም ወደኩኝ አለ። ካጠገቤ የነበሩ ሰዎች እንዳለ ወደቁኝ። ወገኖች እውነተኛ መነካት በህይወታችሁ ላይ ሲሆን አጠገባችሁ ያለ ሰው ራሱ ለዛ መነካት መቆም አይችልም። አንድ ሰው ለምን ጮኸ አሜን አይል? ዛሬ ፈልገው የመጣው ሌላ ነገር ሊሆን ይችላል። እኔ ግን ያለኝ መልእክት ይሄን ነው። በዚህ ቤት ላይ እውነተኛ መነካት የሚሆንላቸው ሰዎች አሉ። በኔ ህይወት ላይ፣ በኔ አገልግሎት ላይ፣ በኔ ቢዝነስ ላይ እውነተኛ መነካት ይሆናል የሚል ሰው እጁን ዘርግቶ አሜን ብሎ ይቀበል። እውነተኛ መነካት በእናንተ ሲሆን በልዩነት መኖር ትጀምራላችሁ። ትላንትም ጴንጤን እየተባልክ ነበር፣ ዛሬም እየተባልክ ነበር። ነገ ግን ትላንት በሚያውቁ ስም መሆናችን እሷ ከጴንጤዎች ሁላ ትለያለች። ጴንጤናት ግን የሆነ ነገር እሷ ላይ ያለባት፣ የሆነ ነገር እሱ ላይ ያለበት በአንድ ሰው ህይወት ላይ ይባል ዘንድ ዛሬ እግዚአብሔር እውነተኛ መነካትን ያደርጋል። አጠገባችሁ ያለውን ሰው በልዩነት እንኑር በሉት እስቲ። አሜን አሜን። እውነተኛ መነካት በልዩነት እንድንኖር ያደርጋል። አሜን። ትላንት የነበረን ስማው። ትላንት አገለግላለህ፣ ትላንት ትራመዳለህ፣ ትላንት ትወጣለህ፣ ትላንት የተለያየ አይነት ነገር ልታደርግ ትችላለህ። እውነተኛ መነካት ባንተ ላይ ሲሆን ግን ሰዎች ትላንት የነበርክበትን ስፍራ እስከሚረሱ ዘንድ የኔ ጌታ ይችላል። አሁንም አልደከመም፣ ያደርጋል። ጳውሎስን የነካ ጳውሎስን የቀየረ የኔን ህይወት ሊቀይረው ይችላል። ልቤንና መንፈሴን እንደ አዲስ ሊሰራው ይችላል የሚል ሰው እጁን ዘርግቶ አሜን ይበል። አጠገባችሁ ያለውን ሰው የእግዚአብሔር አሰራር በሉት። በማታስበው መንገድ ነው በሉት። ባንተ ህይወት ላይ በሉና ጨምሩለት። የታየልህን፣ የታሰበልህን፣ የታቀደልህን ነገር በመነካት ውስጥ ታገኘዋለህ በሉት። ሐዋርያው ጳውሎስ እያንዳንዱን መልእክቶች የጻፈው በመነካቱ ውስጥ ነው። ወገኖቼ የነበረው ዓመታት የኖረው ህይወት በተለያየ አይነት ነገር ህጉን በሚገባ እየፈጸመ ይመስለዋል። ያለ ነቀፋ ነበርኩ ብሎ ያወራል። ነገር ግን በስህተት መንገድ ነበር የተጓዘው። ሐዋርያትን እያሳደደ ነበር።
ነገር ግን እውነተኛ መነካት በህይወቱ ላይ ሲሆን እንደዚህ ያለ ዓለማት ከመፈጠሩ በፊት በልጁ በኢየሱስ ክርስቶስ በኩል ተመረጥን ይላል። አሜን። እስቲ የገባው ሰው አሜን ይበል። ለምን መሰላችሁ? እውነተኛ መነካት ሲሆን በህይወታችሁ ላይ በትክክል የታየውን ነገር ፈጽማችሁ ታልፋላችሁ። በኔ ህይወት የታየው ነገር ሳይፈጸም ሳይደረግ አልሞትም የሚል ሰው እጁን ዘርግቶ አሜን ይበል። ኢየሱስ ጌታ ነው። ዛሬ ለማን ነው እውነተኛ መነካት የሚሆነው? ወገኖቼ ሰው ቢነካችሁ ፊዚካሊ የሆነው ሰውነታችሁን ነው የሚነካው። ውስጣዊው ሰውነትን ግን የሚቀይር የእግዚአብሔር ቃል ኃይል ዛሬ ይነካችኋል፣ ይዳሳችኋል። የልባችሁን የውስጣችሁን የሚለውጥ የጌታ እጅ በእናንተ ላይ ያርፋል። ልብን የሚለውጥ ብርሃን የተገለጠበት ወገኖቼ፣ ብርሃን ጨለማን ያስወግዳል። ጨለማ ብርሃንን ማስወገድ አይችልም በምንም ታም። ብርሃን በጨለማ ውስጥ ማለፍ ይችላል። ጨለማ ግን በብርሃን ውስጥ ማለፍ አይችልም። የገባው ሰው እስቲ አሜን ይበል። ኢዮብ ሲናገር እንደዚህ ያለ የእግዚአብሔር ወዳጅነት በእኔ ላይ በነበረ ጊዜ በብርሃኑ በጨለማ ውስጥ አልፍ ነበር ይላል። የተሸከምከው ብርሃን ከሆነ በጨለማ ውስጥ ብትሄድ እንኳን እየሰነጠቅ ታልፋል። እውነተኛ መነካት ደግሞ በህይወት ላይ ብርሃን እንዲበዛ ያደርጋል። ስትገባ የጌታ ደመና ተከትሎ ይገባል። ስታልፍ የጌታ ብርሃን ባለበት ቦታ ያበራል። የነካው ብርሃን በቃ ሊያስቀምጠው አልቻለም። ለዚህ ነው ንጉሱ ፊት የተናገረው ነገር። ወገኖች አንድ ትንቢት ልናገር፣ የማትረሱት ነገር በጌታ በኢየሱስ ስም ይሆን። እውነተኛ መነካት በህይወታችሁ ላይ ሲሆን እንደ ባለፈው ሳምንት የምትረሱት አይደለም። በህይወታችሁ ላይ መዝግባችሁ ከዚህ እስከምታልፉ ድረስ ያን ቃል እየተናገርኩ ነው። ዛሬ በአንድ ሰው ህይወት ላይ በጌታ በኢየሱስ በተሰጠኝ መንፈስ ዛሬ በኢየሱስ ስም ተነብይባችኋል። እውነተኛ መነካት በቤታችሁ ላይ ይሆናል። አጠገባችሁ ያለው ሰው የማትረሳት ሌሊት ዛሬ ይሆንልሃል በሉት። ለሁሉም ሰው እንደማይሆን አውቃለሁ፣ ግን በእምነት ተናገሩ። ግድ የላችሁም፣ የማትረሳው ሌሊት ይሆናል በሉት። ወገኖች አሁን እኔ በእኔ ህይወት ላይ የማረሳቸው ሌሊቶች አሉ። እውነተኛ መነካት ወደ እኔ የመጣበት። ዛሬ ግን ተረኛ በሆኑ ሰዎች ላይ አወራለሁ። ተረኛ በሆኑ ሰዎች ላይ እናገራለሁ። ተረኛ በሆኑ ሰዎች ላይ ዛሬ ትንቢትን እናገራለሁ። በመንፈስ ቅዱስ ኃይል እውነተኛ መነካትም የሆንላቸው ሰዎች አሉ። ሪል የክርስትና ጎዳና ውስጥ እንዳለ የሚሰማ እውነተኛ መነካት ውስጥ እውነተኛ ስትነካ ዙሪያ ጨለማ ሆኖ አንተ ግን ታመሰግናለህ። ዙሪያው የከበበ በስቶ አንተ ግን በምስጋና። ጳውሎስ የነካው መነካት እኮ ነው። በእስር ቤት ተጥሎ ተደብድቦ ሰውነቱ ቆስሎ በነበረበት ሁኔታ ላይ እስር ቤት ውስጥ ገብተው ግን እሱ እንደዚህ ይላል፣ እጁን ዘርግቶ ከሲላስ ጋር ያመልካሉ። በእስር ቤት የነበሩ ሰዎች እነዚህ አብደዋል እስከሚሉ ድረስ ሰውነታቸው ቁስል ነው። ተደብድበው ተገርፈው ገብተው እነሱ ያመሰግናሉ። እውነተኛ መነካት ያልነካው ሰው በመከራ ውስጥ ሆኖ ማመስገን አይችልም። የተነካ ሰው ግን በመከራ ውስጥ ቢሆን በሞት ጥላ መካከል እንኳን ቢያልፍ የእግዚአብሔር መንፈስ ከሱ ጋር እንዳለ ስለሚያውቅ እውነተኛ መነካት ውስጥ እንዳለ ስለሚያውቅ ያለበት ሁኔታ እሱን ለማመስገን አይገድበው። ዝም ብሎ ከአፉ ምስጋና ይፈልቃል። ነፍሴ ሆይ እግዚአብሔርን ባርክ ይላል። አጋቦቮቶ ሆሼ ባባባሃስ ያው እግዚአብሔር አምላክ ዛሬ አንዳንዶችን ከማጉረምረም ህይወት ያወጣል። እውነተኛ መነካት ሲያገኝ ትላንትና የሚያውቁ ሰዎች ስታጉረምርም ስታለቅስ ጥቂት ነገር መጥቶብህ ስታለቅስ የሚያውቁ ሰዎች በህይወት ላይ ምንም ቢፈራረቅ በምስጋናው ስትሆን እንዴ አንቺ ነሽ አንተ ነህ? አዎ ማን ነካ? እጁ ነካ። አሁን ያላችሁበትን ሁኔታ የሚቀይር ነው እውነተኛ መነካት። አሁን ያላችሁበትን ስፍራ ይቀይረዋል። አሁን የምትጓዙበትን መንገድ ይቀይረዋል። ሳታውቁት ነፍሳችሁ በከበረ ሰረገላ ላይ ታርፋለች። ሰዎች ተመኝተውት አስበውት በማያውቁበት ሌቭል ላይ እናንተ መሄድ ትጀምራላችሁ። ለምን ሲባል ስትነካ ካለህበት ነገር ትወጣለህ። አጠገባችሁ ያለውን ሰው ትነካለህ በሉት። እስቲ ማን ነው መነካት የሚፈልግ ሰው? ሬቦኮቶ በሆሽ በአዲስ ኪዳን ላይ ኢየሱስ ፊዚካሊ መለኮት ፊዚካል ለብሶ በወረደበት ዘመን ላይ ኢየሱስ የነካቸው ሰዎች ሁሉ ስፍራ ቀይረዋል፣ ቦታ ቀይረዋል፣ ስራ ቀይረዋል፣ ሁሉን ነገር ቀይረዋል። ለምሳሌ ብትሉኝ አይነ ስውሩን ሄዶ ነካው ይላል። ከነበረበት ስፍራ ቀይሮ ከነበረበት ቦታ ተነስቶ እሺ ያ 38 ዓመት ሙሉ ሽባ የነበረ ሰው 38 ዓመት ሙሉ ተኝቶ ከነበረበት ቦታ እጁ መጥቶ ሲነካው
ትላንት የነበረውን ነገር ጓዙን ጥሎ የተሸከመውን ነገር ተሸክሞት መሄድ ጀመረ። ወገኖቼ የጌታ እጅ አይቅለልብን። የጌታ እጅ ከነካችሁ በእናንተ ህይወት ላይ፣ በከተማችሁ ላይ፣ በቤታችሁ ላይ ታይቶ የማይታወቅ ነገር በእናንተ ህይወት ይሰራል። ስፍራ ትቀይራል። በቃ ቶታሊ ስፍራ ትቀይራል። መንፈሳዊ ዓለም ላይ ፖዚሽን ትቀይራል። ትላንት ከስሩ ሆነ በኩርኩም የምትመታ ከሆነ አሁን አንተ ተወጣና ማለት ነው ሲያስጨንቅ የነበረውን ጠላቴ አሁን ተነክቻለሁ። አሁን ከእግሮቼ በታች ነው ያለው። በእኔ ላይ ስልጣን የለም፣ በህይወቴ ላይ ስልጣን የለም። ለምን ሲባል የነካኝ የናዝሬቱ ኢየሱስ ነው። ጳውሎስን እንደፈለገው በሪሞት ኮንትሮል ሲጫወትበት የነበረው ያጋንንት ስራት ጳውሎስን መጥቶ የእግዚአብሔር እጅ ሲነካው በገባበት ሁሉ የጨለማውን አሰራር እያፈረሰ፣ በሚያልፍበት ቦታ ሁሉ የድግምትን ስራ እያፈረሰ፣ በሚሄድበት ቦታ ሁሉ የሟርትን ስራ እያፈረሰ፣ እግዚአብሔር ምስክሬ ነው። በአንድ ሰው ህይወት ላይ ባላሰበው ሰከንድ፣ ባላሰበው ሰዓት፣ በዚህ ዓመት ሊሆን ይችላል፣ በዚህ ወር፣ በዚህ ሰዓት፣ በዚህ ጊዜ ላይ፣ በዚህ ማታ ላይ እውነተኛ መነካት የሚሆንላቸው ሰዎች አሉ። ዛሬ ላይሆን ይችላል አንዳንዶች፣ ነገር ግን በዚህ ዓመት ላይ እንደዚህ ዓመታትም አትቀጥልም። አገልግሎትህ፣ መንገድህ፣ ህይወትህ እንዳለፈው ዓመታትም አይቀጥልም። ወይኔ እያመነ እየሰማኝ ያለው ሰው ካለ በጌታ በኢየሱስ ስም በህይወቱ ላይ ይሆንበታል። እስቲ አውጁ፣ እውነተኛ መነካት ያስፈልገኛል በሉ እስቲ። ያን ጊዜ ለትውልድ መፍትሄ ትሆናል። ያን ጊዜ ስትገባ ባንተ ውስጥ ያለው የተነካበት መንፈስ እየፈሰሰ፣ ባንተ ውስጥ ያለው የተገለጠው ነገር እየፈሰሰ። ወገኖቼ ያቺን ሴት እኮ ኢየሱስ ክርስቶስ እውነተኛ መነካት ሲነካት ነው። ሳምራዊቷ ሴት መጀመሪያ እሷን ነካት፣ እሷን ቀየራት፣ የያዘችውን ነገር አስጣላት። ወደ መንደሯ ስትገባ የብዙ ሺህ ሰዎችና የብዙ ሚሊዮን ሰዎችን ጉዳይ የምትቀይርበትን እውነተኛ መነካት በላዩ ላይ አሸክሞ ላካት። በሰው ዘንድ የተጠላች ናት። በሰው ዘንድ የሰው አይን ውስጥ ማትገባ ናት። ለዚያውም ውሃ የምትቀዳበት ሰዓት፣ ሰዎች የማይንቀሳቀሱበት ሰዓት ነው። እውነተኛ መነካት መጥቶ ሲነካት ግን ዛሬ አንድ ሰው ሁለት ሰው እየሰማኝ እንደሆነ አቃል የእውነተኛ መነካት መጥቶ የሚነካቸው ሰዎች በእውነት መነካት ውስጥህን ዘልቆ በቃ የሚገባ ከላይ ሳይሆን ውስጥህን ዘልቆ ግን ያንተን ነገር የሚቀይር ስር መሰረቱን ላካባባባሃሽ ስር መሰረቱን ነቅሎ ያንተን ነገር የሚቀይር። ትላንት በኃጢአት ልትታወቅ ትችላለህ። ከዚህ በኋላ ግን ብዙዎችን ከኃጢአት በመፍታት ትታወቃል። ትላንት በውድቀት ልትታወቅ ትችላለህ። ከዚህ በኋላ ግን እውነተኛ መነካት በህይወት ላይ ሲሆን የወደቁትን የምታነሳበት የእግዚአብሔር እጅ በአንተ ላይ ይገለጣል። ትላንት የብዙ ሰዎችን በማበላሸት ልትታወቅ ትችላለህ። ነገር ግን እውነተኛ መነካት በህይወት ላይ ሲሆን በአንተ የተነሳ የብዙዎች ነገር ይስተካከላል። እውነት መነካት ፈልጋለሁ የሚል ሰው ጮሆ ነካለሁ ይበል። እሷ ናት እሱ አይደለችም እስከሚባል ድረስ እሱ ነው እሱ አይደለም። ምን ነክቶት ነው? የጌታ እጅ ነክቶት። ምን አግኝቶት ነው? የጌታ እጅ አግኝቶት። የምን ብርሃን ነው በሱ ላይ? የእግዚአብሔር ብርሃን። እጃችሁን ጭንቅላታችሁ ላይ ጭናችሁ እስቲ እንዲበሉት በእውነት እነካለሁ በሉና አውጆ ኤካባባባ ዳራዲያ በሆሽ እውነተኛ መነካት በሰከንድ ውስጥ ከገባችሁበት ነገር ያወጣችኋል። አሜን አሜን። እስቲ እወጣለሁ በሉ ወገኖች። እኛ ባሰብነው መንገድ ብንሄድ ይሻላል ወይንስ ጌታ ባሰበው መንገድ? ጌታ ያሰበውን መንገድ ለመሄድ ደግሞ መነካት ያስፈልጋል። ለምንድን ነው መነካት የሚያስፈልገው? በራሳችን አቅም፣ በራሳችን ችሎታ፣ በራሳችን ኃይል የምንሄደው አይደለም። ጌታ ያሰበው መንገድ፣ ጌታ በመንገዳችሁ ላይ ያሰበው መንገድ በእግዚአብሔር ጸጋና በመነካት ውስጥ የምትመላለሱት ነው። አሜን አሜን። ጎልያድ ፊት ቆሞ ሙሉ የእስራኤል ሕዝብ በጎልያድ በፈሩ ሰዓት እሱ ግን ቆሞ እንደዚህ ይላል፣ ይህን ያልተገረዘ ፍልስጤማዊ ለምን ሲባል በልቡ ከእግዚአብሔር መንፈስ ጋር ተነካክቷል። ሲናገር ይሆናል። የሚናገረው ቃል ጠብ አይልም። በሱ አልፎ ትውልድን የሚያሳርፍ የእግዚአብሔር እጅ ተገለጠ። አየሩ ላይ እንኳን እናገራለሁ በጌታ በኢየሱስ በመጪው ባሉ ዘመናት ላይ የሚነሱ ብላቴናዎች በጠላት እጅ የሚነኩ፣ በመርገም እጅ የሚነኩ ሳይሆኑ፣ በሟርት እጅ የሚነኩ ሳይሆኑ፣ በጌታ እጅ የሚነኩ፣ በጌታ ኃይል የሚነኩ ፊታቸው የሚያበራ ሰዎች ይነሳሉ። ዛሬ የሚፈጸምባችሁ ሰዎች አላችሁ። በፊታችሁ ባለ ቀናት ላይ የሚፈጸምባችሁ ሰዎች አላችሁ። በአንድ ሰው ህይወት ላይ ግን በኢየሱስ ስም እንደሚሆን አምናለሁ። አንድ ሰው አለ አንደኛ ነገሥት ምዕራፍ 19 ቁጥር 19 ላይ ይህ ሰው ኤልሳ ይባላል።
ኤልሳ ህይወቱ በሙሉ የሚታወቀው በእጆቹ ላይ ባሉ በሚሰራበት መሳሪያ በሚያደርገውና በሚያመርተው ነገር ነው የሚታወቀው። በዘመኑ አለ የሚባል ሀብት በሱ እጅ አለ። ይህም ደግሞ 12 ጥማድ በሬዎች አሉት ይሄ ሰው። በእነዚህ ሁሉ ያርሳል። በሰዓቱ አለ የሚባሉ ሀብታሞች ደረጃ የሚቀመጥ ሰው ነው መጽሐፍ ቅዱስ አዋቂዎች እንደሚናገሩት። ይሄ ሰው ግን አንድ ቀን አንድ ነገር ሆነበት። በራሱ ያሰበው ነገር የማገኘውን ነገር ሁሉ ሰብስቤ ነገ ላይ እየሰፋ ቢዝነሴም ህይወቴም እየሰፋ እንዲሄድ ብሎ ያሰበው ነገር አለ። ነገር ግን የሱን ሐሳብ የሚሽር የመለኮት ሐሳብ በሱ ላይ ተገለጠ። ዛሬ እናንተ እንኳን ያሰባችሁትን ሐሳብ ከእግዚአብሔር ሐሳብ ጋር የተለያየ ከሆነ በኢየሱስ ስም ይሽረዋል። አንዳንዶች ቢያምን በኢየሱስ ስም ይሽረዋል። እሱ ያሰበልሽ፣ እሱ ያቀደልህ፣ እሱ ያየልህ ያ ይበልጣልና በጌታ በኢየሱስ ስም እሱ ያየልህን ነገር ትገናኘዋል። እሱ ያየልህን ግን ልብ ብላችሁ ስሙኝ፣ እሱ ያየልህን ለመገናኘትና ለመውረስ ግን መነካት ያስፈልጋል። በራስህ በጭራሽ አታረገው፣ አትችለው። አጠገባችሁ ያለውን ሰው በራስህ አትችለውም በሉት። አንተ ደካማ ነህ በሉት። ይሄን ቃል አሁን እያወጣችሁ ያላችሁ ራሳችሁ ላይ ሽንፈት እየተናገራችሁ አይደለም። ጳውሎስ እንደዚህ ያለ እኔ በምደክምበት ሰዓት ብርቱ የሆነው እሱ በእኔ ውስጥ ይገለጣል። ጌታ ፊት መሸነፍ ማለት ያላንተ አልችልም፣ እጠፋለሁ፣ ያላንተ ተቅበዝብዤ ሞታለሁ፣ መንገዱን እንኳን አላቅም፣ ጌታ ሆይ ልትመራኝ ያስፈልገኛል፣ ያላንተ መኖር አልችልም ልትሉት ይገባል። ይህ ሰው ባይነካ ኖሮ ጌታ ያሰበለትን ነገር መውረስ ይችላል። 19 ላይ ቃሉን ላንብበው። አንደኛ ነገሥት 19 ምዕራፍ 19 ቁጥር 19 ላይ ላንብበው። አንደኛ ነገሥት ምዕራፍ 19 ቁጥር 19 ላይ ከዚያም ሄደ ይላል የሳፋጥንም ልጅ ኤልሳን በ12 ጥማድ በሬዎች ሲያርስ እርሱም ከ12ኛው ጋር ሆኖ አገኘው። ኤልያስም ወደ እርሱ አርፎ መጎናጸፊያውን ጣለበት። የጌታን አጀንዳ ይዞ ሊሄድበት የቻለው ሚስጥር ሁሉም ተጠቅልሎ የሚያርፈው እዚህ ጋር ነው። እኔ ጋር ናችሁ። ባይነካ ከ12 ወይ ወደ 13 ወይ ወደ 14 በጣም ከተባረከ ወደ 30 ሊያልፍ ይችላል። ባይነካ ከደከመ ደግሞ ከ12 ወደ 2 ሊዘል ይችላል። ወገኖቼ ስትነኩ ግን አይታችሁ የማታቁት አስባችሁ ወደማታቁትስ ነገር ትገባላችሁ። የገባው ሰው ለምን ጮኸ አሜን አይልም? ይሄ ሰው የሳፋጥ ልጅ ኤልሳ በኤልያስ አማካኝነት እግዚአብሔር ለኤልያስ ተናግሮት ስለነበረ ኤልያስ ሄደና እንደዚህ ያደረገ። ኤልያስ የሚባለው ነቢይ ነገስታት የሚፈሩት ናቸው። ሲያዩት ዝም ብለው ይንቀጠቀጣሉ። የእግዚአብሔርን ደመና ተሸክሞ ነው የሚሄደው። የት ነው የሚኖረው፣ የት ነው የሚገባው፣ የት ነው የሚወጣው የሚባለው አይታወቅም። የሱ ነገር አንድ ቦታ ነው ሲባል አንድ ቦታ ይነጠቃል። ይሄ ነቢይ ሄደና ብዙ ንትርክ አይፈልግም፣ ብዙ ማውራት አይፈልግም። ጥቂት ነገር ብቻ ነው ጣል የሚያደርገው። ለኤልሳማ ንግግርም አልተጠበቀበትም። ሄደና መጎናጸፊያውን ጣል አድርጎት ሄደ። ወይ አንድ ሰው በኢየሱስ ስም የገባው ሰው ግን ይሁንበት። ባልናገር እንኳን መንፈስ ቅዱስ አለ፣ ቃሉን የሚተረትር መንፈስ አለ። ለአንድ ሰው በኢየሱስ ስም ይሁንበት። ሰዎች ካሰመሩልህ መስመር በኢየሱስ ስም የምትወጣበት መነካት ይሁንልህ። ያን ጊዜ ያለውን ነገር ሁሉ አስቀመጠ። ሁለቱን አነሳና አረደ። ወጣለሁ ካንተ ጋር እከተላለሁ። ለምን አለው? ኤልያስ እኮ ያውቃል እኮ እሱ እንደሚሆን እንደሚተካ ያውቃል። ከተነካ እንደማይመለስ ስለሚያውቅ፣ ነገር ግን እንዲህ ይለዋል። ለምን ይለዋል? በቃ ካንተ ጋር ነው የነበረኝ ፖዚሽን ነበር። መጥቼ ግን እጅህን በዮና አስታጥብሃለሁ፣ አንተን እከተላለሁ። የሆነ ቅባት ግን እንደሚያልፍብኝ ያውቃል። አንተን ሳይሆን መከተለ በአንተ ውስጥ የሚሰራውን በአንተ ላይ የሚሰራውን የእግዚአብሔርን ኃይል የያህዌን ኃይል አክብሬ እከተልሃል። በመከተለ ሰዓት ግን እጥፍ ነገር እንደምቀበል አውቃለሁ ብሎ ተነሳ። ተከተለው። ሁሉን ነገር ትቶ ያቺም ሴት እንስራዋን ተሸክማ የመጣችውን ነገር ጥላ እኮ ነው ሜብሮሆቱ ቦሆስ የሆነ ከተሸከምከው ነገር አራክፈ የእግዚአብሔርን ሐሳብ ዛሬ ተሸክመ ትወጣል። ከእግዚአብሔር ሐሳብ ውጪ ከምትኖሩት 50 ዓመት ይልቅ በእግዚአብሔር ሐሳብ ውስጥ ሆናችሁ የእግዚአብሔርን ሐሳብ ተሸክማችሁ የምትኖሩት አንድ ወር በጣም ትርፋማ። አሜን። ሰምታችሁኛል? ከእግዚአብሔር ሐሳብ ውጪ ሆናችሁ ልጨምረው ከምትኖሩት 100 ዓመት የተደላደለ ኑሮ ይልቅ በእግዚአብሔር ሐሳብና ፍቃድ ውስጥ ሆናችሁ የእግዚአብሔርን ሐሳብና ፍቃድ ተሸክማችሁ የምትኖሩት አንድ ሳምንት በጣም በጣም ትርፋማ። ያ በነጩ ዙፋን ፊት ስትቀርብ አክሊልን ያሰጣል።
ክርስቶስ ዓለማትን ከመፍጠሩ በፊት ያየልህን ግብ ተቀብለህና ወርሰህ ስለምትሄድ አጠገባችሁ ያለውን ሰው ትወጣለህ በሉት። በቃ ይሄ ነው መልእክቱ። ትወጣለህ በሉት። የትንቢት መንፈስ ካላችሁበት ነገር አውጥቶ እልፍ ያስደርጋል፣ በረከትን ያመጣል። ነገር ግን አሁን እየተናገርኩ ያለሁት ከሁሉም ነገር በእናንተ ህይወት የታሰበው ትውልድ አትረቢም አትጠቅሚም ተብለሽ ሊሆን ይችላል። የእግዚአብሔር መንፈስ ባንቺ ላይ ሲመጣ እንደ ሌላ ሰው ሆነ ትቀየራለህ። ትውልድ ሁሉ አንተን መፈለግ ይጀምራል። ባንተ ላይ ያለውን ንጉስ ለመገናኘት ከዓለም ዙሪያ ባንተ ላይ ያለውን መንፈስ ለማየት ይመጣሉ። ለምን ሲባል የእግዚአብሔር ሐሳብ ባንተ ሐሳብ ላይ ይገለጣል። እስቲ ነፍሴ ሆይ በሉና ውጁ ከእግዚአብሔር ሐሳብ አትወጪም በሏት። አትወጪም በሏት። ድጋ አትወጪም በሏት። ለነፍስና ለስጋ ሲታይ ይሄ ሰው ያለውን ነገር ሁሉ አርዶ የለፋበትን እኮ ነው አረደው። ወደ ኋላ የለም። ኢየሱስ ጌታ። እግዚአብሔርን ብሎ ያፈራል፣ እግዚአብሔርን ብሎ ይከሰራል የለም። ተከተለው ዘመኑን በሙሉ ተከትሎት ግን መጨረሻ ላይ ያገኛት ያቺን መጎናጸፊያ ነው። አሜን። እያዘገሙ እየሄዱ እያለ በመካከላቸው የእሳት ሰረገላና የእሳት ፈረሶች ገቡ ይላል። ኤልያስ ተነጠቀ። መጎናጸፊያው ምን አለ? ቀረ። 2 እጥፍ ተቀብሎ ሲመለስ ያወሩበት ሰዎች እያለ ኤልያስ ያደረገውን የመጨረሻውን ታምራት በእግዚአብሔር ሐሳብ ውስጥ ሆኖ በራሱ ሕይወት የመጀመሪያውን ነገር አድርጎ አለፈ። ትላንት ለኤልያስ ያልጠየቁትን ጥያቄ መጡና እንደዚህ ያሉት የምድሪቱ ውሃ ታጨነግፋለች። ከኤልያስ ጋር እኮ በዛ ምድር አልፈዋል እኮ። ኤልያስ አልተጠየቀም። ይሄ እጥፍ መንፈስ ይዞ ሲመለስ ግን በፊቱ ተንበረከኩና እንደዚህ ያሉ ይሄው ያጨነግፋል የመሬት አሁን አንተ ጋር መፍትሄ ይዘህ እንደመጣ እናውቃለን። ስለዚህ ይሄን ምድር ፈውስልናል። አንድ ሰው እስቲ ጮሆ አሜን ይበል። ስትነካ የተደገመን ነገር ለመስራት አይደለም፣ ያልተሰራ ያልታየ ያልተደረገ እውነተኛ መነካት ይሆንልኛል የሚል ሰው እጁን ከፍ አድርጎ ያንቀሳቅስና እውነተኛ መነካት እውነተኛ መነካት አባቶይ በእነዚህ እጆች ላይ በኢየሱስ ስም ይሁን፣ በኢየሱስ ስም ይሁን፣ በኢየሱስ ስም